አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህትና ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወንድምና እህቶች እንዴት ናችሁ? ሰላም ብያለሁ። ሁሉንም ከእናንተስ ቆይታ እንዴት ነበር? ከእናንተ ነገር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዛሬ ደግሞ ብቅ ብያለሁኝ። እስቲ ጠፈሽ ሲያደርገኝ ቪዲዮ ልስራና የሆዴን እያወራሁ ብቅ ልበል ብዬ ብቅ ብያለሁ ማለት ነው። ዛሬ በነገራችን ላይ በጣም ነው የጠፈሸኝ ነው። ብቻ እኔ እንጃ ሳስበው በጣም ከበድ ትንሽ ያለ ነገር ይመስለኛል። እንግዲህ የጠፍሻን ማባረሪያ ምንድን እንዳርግ ብዬ እያሰብኩ ነው ማለት ነው። ሀሳቤን እንግዲህ አብረን የምናይ ይሆናል። ምንድን መስራት እንዳለብኝ ማለት ነው። ጠፍሻኔን ለማባረር አንዳንዴ በነገራችን ላይ ያለብኝ እንደዚህ አርቄ በጣም አባስባለሁ። አርቄ ብዙ ነገር እንትን እላለሁ ማለት ነው። በቃ እስከመቼ ድረስ እንዲሆን መኖር አለብኝ? ለራሴ የምለው ነገር እንዴት አርቄ ባስተካክል እንዴት አርጌ መኖር እንዳለብኝ አስባለሁ ማለት ነው። ስለዚህ እንግዲህ ምን ማድረግ አለብኝ አብረን የምናይ ይሆናል ማለት ነው። ዛሬ እንግዲህ ትናንት በነገራችን በጣም ስራ በዝቶብኝ ነበር። ዛሬ ደግሞ ስራው ቀለል ብል በጥፍሻን ድፍት አርጎ ሊገልኝ ሆነ ማለት ነው። ቁጭ ብዬ ስክሮን ማረግ ሆነ ማለት ነው። በቲክቶክ ገባሁ፣ በፌስቡክ ገባሁ፣ በዩቲዩብ ገባሁ። በሁሉም ቦታ በጣም ስለጠፈሸኝ ራሱ ደስ አላለኝም ማለት ነው። ስለዚህ እስቲ በዚህ ደግሞ ብቅ እንበልና ምናልባች ደስ ቢል ማለት ነው። እኔ በነገራችን ላይ ሲጠፍሸኝ በጣም ምግብ መስራት እንትን ይለኛል ማለትም ጠፍሻኔን ያባርልኛል። ግን እዚህ የሰው ቤት ስለሆነ ምግብ ስራ አይደለም የመጣሁት ጥዲያ ስለሆነ ያለኝ አማራጭ ቁጭ ብዬ ስክሮል ማረግ ብቻ ነው። ስራ ጨርሱ ቤት አጥቼ ሌላ ምንም ሰራው ነገር ስለሌለ በቃ ደበረኝ ማለት ነው። ቁጭ አንዳንዴ ቁጭ ስንሰራ ኑረን ቁጭ ስንል ስራ የለመደበት ሰው እንትን ይለዋል ማለት ነው፣ ይጠፍሸዋል። እኔም ልክ እንደዛ ነኝ ማለት ነው። ስራ ሲኖረኝ ማሻአላህ ቀኑም ይመሽልኛል፣ ስራውም ይሄድልኛል።